እሻው ምን አድርጊ ነው የምትሉኝ? ይኸውልሽ እህቴ እንደነገርኩሽ እናታችን እስር ቤት ነው ያለችው እና እኔ ምን አገባኝ? የምታውቂውን ነገር እንዳለ ለፖሊሶች ተናገሪና እናታችንን ነፃ አውጪልን። ኧረ እባክህ ከዛስ? እና ሞተኝ ትሞቱልኛላችሁ? ደግሞ አትጨነቅ፣ ባለፈው ባደረግከው አልተቀየምኩም። እሺ የራስሽን ስሜት ወደ ጎን ትተሽ ጆሮን አብሬ ሊሆን እንዳልሽው ነግሮኛል። እና ብለውስ? እናንተ እኮ የራሳችሁን ፍላጎት ትታችሁ ለእኔ ስንት ነገር ስታደርጉልኝ ነበር። ምን ነው? እሺ ቆይ ሜሮን ነበር ያለችህ? አዎ ሜሮን ነበር ያለችኝ። አዎ በቃ አውቂያታለሁ። ኧረ በስመ አብ! ደግሞ ቀስ ብለህ አትጠጣም እንዴ? አፌሽት ወሰከረ አንቺ ታረገኛለህ። ሀኒዬ ምን እያልሽ ነው? አባዬ እኔ ከዚህ በኋላ መኖር ያለብኝ ከእናንተ ጋር ሳይሆን ከአባዬ ጋር ነው። እኛስ የኔ ልጅ ያልኩሽን ሰምተሽኛል ወይ? አትልፋ፣ መቼም ቢሆን አልሰማህም። ለምን? አንተ የተፈጠርከው ለእኔ ብቻ ነው። ምን? ቆይ ማን ነገርሽ? በዚህ ዘመን ወሬ ያመልጣል ብለሽ ነው? ያው የቀረኝ ነገር እምባዬ ነው። ለምን? አይ ግርማዬ ተይዤ ነዋ። ድንብላል ግርማዬ ጨነቀኝ እኮ። ድንብላል በእግዚአብሔር ባዌ ይዤሻለሁ እንዳታለቅሽ። ሜሪ ምንድን ነው? እያየሽው አይደል እንዴ? አይኔ ተሳስቶ አይደለም አይደል? አክስቴ ናት አይደል የሞተችው? ምንድን ነው የምታወሪው? አክስትሽ እኮ ከሞተች ቆየች። ቆይ ግን ይሄ ማን ነው? እሱን አላውቅም። ብቻ ግን አክስትሽን የገደለቻት ወይዘሮ ሜላት እንዳልሆነች እንድታቂ ብዬ ነው። ወይ መብራት ወይ መብራት መብራታችን ሄደች እያልን ዛሬ ገባ እንላለን። እንዴት ናችሁ? የኖላዊ ተከታታይ ድራማ ቤተሰቦች አማን ናችሁ ወይ? ዛሬ ማብረን ኖላዊ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ኖላዊ በትላንትናው ክፍል የጠፉ ሰዎች ከች ብለዋል። ከየት እንደመጡ ጊዜ ሊወቅልኝ እኔ አላቅም። መጥተዋል። እርግብ ከየት ነው የመጣሽው? የት ነበርሽ? ወዴት ነበርሽ? ረባስማም የምሬን ነው ምላችሁ። ከየት እንደመጣች ማየት እንፈልጋለን። እንደኔ አትፈልጉ ማየት ጋይስ? ከየት ነው የመጣችሁ? እርግብ የት ነው የነበረችው? እውነት ለመናገር ሼም ነው። እሱን ንገሩ። የት ነው የደበቀችው? ይቻላል እንደዚህ? ይሄ ከባድ ነው። ፖሊሶቹ ደግሞ ምን ሆነው ነው? ሁለት በአንድ ላይ ቁጭ ብሎ በቃ የሉም። ልጆቹ አገኟት እኮ። ፖሊሶቹ ተመልሰው ድራሻቸው እንኳን አላየም። ይሄ አዋጣም። እዚህ ጋር በጣም ቅር ብሎኛል እውነት ለመናገር። ትላንት ስጠብቀው የነበረው ነገር የሀና ጉዳይ ነበር። የሀና ጉዳይ ማለት ናሲር ስለሚጠፉ ናሲርን ፍለጋ ትወጣለች ምናምን የሚል ሀሳብ ነበረኝ። ነገር ግን ሀና ለናሲር ምንም ትኩረት እንደሌላት ገብቶኛል በትላንትናው ክፍል። አባቷ ከዚህ አካባቢ እንደሚሄዱ ምናምን ነግሯት ነበር። እሷ ጭራሽ እርስት ታርጋለች እሱን ነገር። ስልካቸው አይሰራም ብቻ ምናምን አየ ፎከስ እንደማሰጥ ምናምን አይነት ነገር አይተናል። እና ጠፍተዋል። እንግዲህ እስኪ ምን እንደሚውጥሽ ቀጣይ ክፍል ላይ እናያለን። ምን እንደምትሆኝ ምን እንደሚውጥሽ ቀጣይ ክፍል እናያለን። ሀኒቾ ድንብላል አሳዘነች። የምሬ ነው። ተምቹ ሂድ እቤት ሂድ በእናትህ ድንብላልን አግኛት። የምሬ ነው ማግኘት አለብህ። እሷን መቶ ይለብን ወይ ደግሞ ቢያጭሆላት ምናምን አሪፍ ነበረ። እሷን ቢያገኛት ደስ ይለኛል በጣም ነው ከመላችሁ በላይ። ብቻ የትናንትናው ክፍል ደስ የሚል አይነት ክፍል ነበረ። የጠፉ ሰዎች ብቅ ብለው ነበረ። እርግብ መምጣቷ ድራማውን ትንሽ የሆነ ሻላ አድርጎታል አይደል? የሆነ ሳቢ እንዲሆን አድርጎታል። ነገር ግን እኔ በጣም ያበሳጨኝ ነገር ፖሊሶቹ፣ እውነት ለመናገር ደግሜ የምናገረው ፖሊሶቹ እንዴ አንድ መከታተል ያለባቸውን ሰው እኮ እስከ መጨረሻው መከታተል አለባቸው። ልጅቷ ከባዩሽ ጋር በጣም ብዙ ነገር ነው ያወራችሁ። የስልክ ጥሪውን ወስደናል ብለዋል፣ ሰምተዋል ብለዋል። በጣም ብዙ ነገር እንዳወራች፣ ስለ ገንዘብ ጉዳይ ድርድር ምናምን እንደነበረው፣ ማታ ምናምን ቀጥራት እንደነበረ ያውቃሉ። ከመሞቷ በፊት ያለውን ታይም ያውቃሉ ማለት ነው። እሷን ፎከስ አድርገው ተከታትለው እሷን መያዝ ነበረባቸው። እነሱ ችላ ብለው ጭራሽ ምናምን ልጆቹ መጥተው እሷን እስኪያገኙ ድረስ ፖሊሶቹ የሉም በአካባቢ። ይሄ ሁሉ መፈጠሩ አንዳንዴ አሰብ ብታረጉ ጥሩ ነው። ምክንያቱም በኋላ ያጣላል አይደለ ጋይስ? እና እሱ ነገር ትንሽ ቅር ብሎኛል። ከዛ ውጭ ያለው ነገር አሪፍ ነበረ። እንግዲህ መያዣቸው ደርሷል ብዬ ነው ማስበው። ነገር ግን ገና ይመስለኛል። ምክንያቱም ኖላዊ ተከታታይ ድራማ አሁንም ወደፊት እየሄደ ነው፣ እየቀጠለ ነው። ከዚህ ቀደም ብያቸዋለሁ። ሐረግ ተከታታይ ድራማ ምዕራፍ 2 ብሎ መጥቷል። ምክንያቱም አላዋጣም። አዲስ ድራማ መጀመሪያ አያዋጣም። ከአንድ ነው የምትጀምሩት፣ ቪው አይኖረውም። ለምሳሌ ሐረግ ተከታታይ ድራማ ከተቋረጠ በኋላ እንግዳ የሚል ተጀምሮ ነበር 100,000 ምናምን የሚታየው። አሁን ሐረግ ሲለቀቅ ይሁት ቪው 300,000 ደርሷል። ገብቷቸዋል አይደለ? ገና አንድ ክፍል ሲለቀቅ 300,000 መታየት ጀመረ። 26 ክፍል ሙሉ
ክፍል ስንት ላይ ነው ያለው እንግዲህ እኔ እንጃ አይዶን ነው ብቻ ወደ 20 ምናምን ክፍል ሙሉ 100,000 ነበር ሲታይ ነበረው። ሐረግ ሲመጣ ግን በአንዴ 300,000 ታየ አንዱ ክፍል ብቻ። አሁን ደግሞ ሁሉም ሰው ጋር እንደተጀመረ ሲሰሙ ወይም ደግሞ ሲያውቁ ሁሉም ሰው ተመልሶ ያያል። ስለዚህ ወደ በፊቱ ቪው ይመለሳል። 600,000 700,000 ምናምን ቪው ይታይላቸዋል ማለት ነው። ሶ አዲስ ተከታታይ ድራማ ከምትጀምሩ የድሮውን ድራማ እያሳደጋችሁ ክፍል እየሰጣችሁት ምናምን ብትሄዱ የተሻለ ይሆናል የሚል ሀሳብ ነው ያለኝ እኔ እና እንደዛ አይነት ነገር ይፈጠራል ብዬ ነው የማስበው። ኖላዊ ላይ እንደዛ አይነት ነገር እናያለን ብዬ አስባለሁ። ሶ ሌላ የተለየ ነገር ይኖራል የሚል ሀሳብ የለኝም። በቃ ወደዛ ነው የሚሄደው ወይም ደግሞ ያልቅና ምዕራፍ 2 ብሎ ሌላ ይቀጥላል የሚል ሀሳብ ነው ያለኝ። እርግብም አንድ ነገር አንስታለች። አጎቴ ነው አያቴ ምናምን ቤተሰቧን እንትን ነው ሊበቀል ነው አይነት ነገር ምናምን ስታነሳ ነበረ። እሱ ነገርም ያው ወደፊት ከመጣ ድራማው በደንብ የሚረዝም ይሆናል ማለት ነው። ብቻ ደስ የሚል ነገር እያየን ነው። እናንተ ምን ትላላችሁ? እስኪ ምን ታስባላችሁ? ምን እያያችሁ ነው? ምን እየተሰማችሁ ነው? እንዴት እያያችሁት ነው? ጀባ በሉኝ፣ ኮሜንት ላይ ጀባ በሉኝ። በቀጣይ ክፍል እንግዲህ ያው ሰኞ ላይ አሪፍ ነገር እናያለን ብዬ ነው የማስበው። ምናልባት ሰኞ ላይ ደስ የማይል ነገር ልናይ እንችላለን። ሜቢ ሮብ ላይ ጥሩ ነገር እናያለን ብዬ አስባለሁ። ሰኞ ነው የምንገናኘው ታውቃላችሁ። ሰኞ ላይ ግን ያው ሳቢ የሆነ ነገር አለ ብዬ አላስብም። ረቡዕ ላይ በቃ በጣም የሚስብና ጥሩ ነገር እናያለን ብዬ አስባለሁ። እናንተ ምን ትላላችሁ? እስኪ የሚጨምሩልኝ ነገር አለ? ዛሬ ፈታልኩባችሁ ጋይስ። እንደዚህ እኮ አንዳንዴ ጥሩ ነው። መብራት ስጠፋ እንደዚህ ጨለማ ውስጥ ቁጭ ብሎ ማውራት፣ በመስኮት ደቅ ብሎ ማውራት ምናምን አየ ነው። አንዱ መኪና አትሉኝ ሰፈራችን ያለውን እንዳለ 3ቱን ፖሎ ርም አረግ በቃ ጨፈጨፈው። ምን አስበው ነው ካላችሁኝ ደግሞ የሆነ እንትን ነው ጭነት ነገር ነው እና መኪና የሆነ ቃጭኑ ነበረ ከላይ የሚሻገር እንትን ነበረ መብራት እና እሱን ይዞ ልም ሲያደርገው ፖሎቹ ሄዶ ረም መች ነው የምትመጣው ለምትሉኝ ሰዎች እኔ እንጃ። እንዲሁም ብቅ ጥልቅ ነች የሀገራችን መብራት። እንደዚህ አይነት ምክንያት አግኝታ ደግሞ መች እንደምትመጣ መገመት ትንሽ ከበድ ይላል። ሜቢ ነገ ቅዳሜ ነው። ነገ ከሰሩት ያው ነገ ትመጣለች። አለበለዚያ ግን ሰኞ ነው የምንገናኘው ማለት ነው። እሁድ ነው። ነገ ካልተሰራ ያው እሁድ ነው። ሜቢ ሊሰራ ይችላል። ያው መኪናው ስለተያዘ እዛው ቆሟል። እሱ ስለሆነ የሚያሰራው ሊሰሩት ይችላሉ። ዛሬም አይዶን ነው አላውቅም። ብቻ እንደዚህ ነው እንግዲህ ያለንበት። ቀስም ይሰብራል። በተለይ ለኛ ቀስም ይሰብራል። እውነቴን ነው የምላችሁ። መብራት መጥፋት ማለት አያምጣባችሁ፣ በህይወታችሁ ያረስባችሁ የሚባል ነገር በሉት። መብራት ከጠፋ ለኛ እንዴ ይሁት እስኪ እንዴት እንደጨለመ ቤት ይሁት እስኪ። አላሳዝንም ጋይስ? አሁን እንደዚህ ቁጭ ብዬ አላሳዝንም? ሰልፊ ሪከርድ እያደረግኩ አላሳዝንም? ወይኔ እና ካዛዘንኳችሁ ላይክ አድርጉ ምናምን የሆነ ነገር አድርጉ። ዝም ብላችሁ አታፍጡ። አትዩን ዝም ብላችሁ ሼ ነው። ተሳተፉ። ምንድነው እሱ? ተሳተፉ እንዴ! ሆይ መሳተፍ እኮ ጥሩ ነው መሳተፍ። በደንብ ተሳተፉ። ለማንኛውም ይህን ይመስላል የዛሬ ቆይታችን። ይበቃናል። መብራት ሳይኖር ይህን ያህል ካወራኋችሁ ብዙ አወራኋችሁ ማለት ነው። ሜቢ በኑሃሚን እንገናኛለን በዛኛው ቻናል ላይ። መብራት ካልመጣች ያው ነገ ነው ሪከርድ ማደርገው። ነገ ነው ማለት ነው ፖስት ማደርግላችሁ። ወጣ ብዬ አንድ ካፌ ምናምን ወይም ደግሞ የሆነ ቦታ ደቅ ብለን እዛ ኤዲት እናደርግና ፖስት ይደረግላችኋል። ለማንኛውም መልካም ጊዜ። ወዳችኋለሁ። ክፉ አይንካችሁ፣ ክፉ እንደንዞ አልፏችሁ፣ ሊሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩህ ብሩህ ይሁንላችሁ እያልኩኝ እኔ በዚሁ ሰናበታችኋለሁ። መልካም ጊዜ። ፒስ። ምንድን ነው ሀና የምትወላውሉ? አንዴ እዚህ አንዴ እዛ፣ 2 ቦታ ረገጠች እኮ። ኧረ ተይ ሀንቹ፣ አንድ ቦታ አርገጭ እንዴ አሴር ይችላል አትሉ ወይ? በአንዴው ከእዝራ ወደ አሴር እንደ እውነቱ ከባድ ነው። እስኪ አንድ ጥያቄ ልጠይቃችሁ። ሀና የማን ፍቅረኛ የምትሆን ይመስላችኋል? ይህንን ጥያቄ አስባችሁበት መልሱልኝ። እንዴት ናችሁ ውድ የኖላዊ ተከታታይ ድራማ ቤተሰቦች? አማን ናችሁ ወይ? ዛሬ አብረን ኖላዊ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ እምላችሁ ይሆናል። ኖላዊ በትናንትናው ክፍል አሾይና ነበረ። ጥሩ ነገር አይተናል። በተለይ ደግሞ የጠፋችዋ ልጅ መታለች።
ያው የጠፋው ብዙ ነው። አንደኛውማ የለም ድራሿ የለም ተረስታለች ሁላ። እኔ ራሱ ረስቻት እኮ ነበር። አሁን ዛሬ ነው ትዝ ያለች። አሲር የምን አሲር ተምቹ ሲያወራ ተምቹ እርግብን አትናገሩብኝ ስል ነው እርግብ ትዝ ያለች እንጂ እንዳለች ሁሉ ድራማው ላይ ረሳናት እኮ ጋይዝ፣ ረሳናት። አንደኛዋ ተፈላጊ ብቅ ብላለች። ፖሊሶቹ ግን እንደዚህ መጃጃላቸው እኔ በጣም ገርሞኛል። ማለት እንደዚህ ፊት ለፊት ቁጭ ብሎ ምናምን ወይም ደግሞ ፊት ለፊት ቆመው እንደ ፖሊስ የሚጠብቀው ተው እንጂ ፖሊስ እኮ ጠንቃቃ ነው። ወይ ሌላ ሰው ይመጣል፣ በተለይ እንደዚህ አይነት ችግር ያለበት ሰው ወይም ደግሞ ተጠርጣሪ የሆነ ሰው ለምሳሌ ከዚህ በፊትም ከባዩሽ ጋር የሆነ ነገር ላይ ታስራ ተፈታ ነው አይደለ? አሁንም ደግሞ የእሷ ሀሳብ ካለባቸው ወይም ደግሞ እሷ ተጠርጣሪ ነች ብሎ ካሰቡ ተደብቀው ነው ሊጠብቋት የሚችሉት። ወይም ደግሞ ሌላ የማያውቁት አይነት ሰው ነው እዛ የሚያስቀምጡት እንጂ ፊት ለፊት መጥቶ ግትር ብሎ እንደዚህ ዳጣምሮ አይሆንም፣ እውነት አይሆንም። ተው እንጂ ተው ስነ ስርዓት። እሱ ላይ ብቻ ትንሽ አስደብረውኛል፣ ግን ያው በመምጣቷ በጣም ተመችታኛለች። እቤት መታ ነበረ እንደታሰረ ስትሰማ ድራሿ ጠፍቷል። መረጃዋን አሳልፋ ለፖሊስ ትሰጣለች ወይስ ደግሞ መረጃዋንም ደዝባዋንም ደዝባ ወይኔ አማርኛ። እሺ ድራሿንም ታጠፋ ይሁን በዚህ አስተካክሉ። ወጥ ምን ትላላችሁ? እንደኔ ስትንቀለቀል ወይ በጠላት እጅ ወይ በፖሊስ እጅ ትገባለች የሚል ሀሳብ ነው ያለኝ እንጂ ድራሿን ታጠፋለች የሚል ሀሳብ የለኝም። ያው ፍርድ ቤት ቀርባ ነበረ ምናምን ወይዘሮ ባዩሽ ምናምንና ገና የ15 ቀን ጊዜ እንዳላት እዚህ ምናምን አይነት ነገር ተወርቷል። እና ደግሞ ያው ድራማው ወደ ማለቁ እየሄደ ነው ይመስለው። ነገር ግን ቢቀጥሉ ታሪፍ ነው። እንደኔ ቢቀጥሉ ታሪፍ ነው። ምክንያቱም አንዴ ስም ያለው ድራማ ባይቋረጥ ጥሩ ነው። በቃ ዝም ብላችሁ ተፍጨርጨሩ፣ አዲስ እያመጣችሁ ተፍጨርጨሩ። ሐረግ ተከታታይ ድራማ ካቋረጡ በኋላ ሌላ ተከታታይ ድራማ ጀምሮ ነበር። ወፍ የለም ወፍ 100,000 170,000 ምናምን የሚታይ ገብቷቸዋል። ሐረግ በነበረበት ታይም ወይም ደግሞ ሐረግ ቪውን ታውቁታላችሁ 700,000 600,000 ምናምን ነበር የሚታየው አይደለ? ለዛውም በሁለት ቀን ምናምን እንደዚህ አሪፍ መላ ይሰራበታል። እንደዛ ሲሆን አሁን ደግሞ ለፍታችሁ አዲስ ድራማ ስታመጡ 100,000 ምናምን እያለ ቶሎ አይለምድም። ገብቷችኋል? ቶሎ ይሄ እንትን የለው ቶሎ ቫይራል የመውጣት እንትን የለው። ምክንያቱም አሁን ብዙ ተከታታይ ድራማ አለ፣ አይተን የማንጨርሱ ተከታታይ ድራማ አለ። ስለዚህ ከአዲስ ጀምሮ እንደ አዲስ ነው። ገብቷችኋል አይደለም? ምንም ታዋቂ ብትሆን እንኳን እንደ አዲስ ነው ሰው የሚቀበላችሁ። አይቷችሁ ጥሩ ነው ወይ ምናምን። ብዙ ጊዜ እንደውም እኔ ቴሌግራም ላይ የሚያወሩ ልጆች አሉና ይሄ ድራማ ጥሩ ነው ወይ እየተባባሉ ነው፣ ሊየው አትየው ምናምን እየተባባሉ ነው የሚያዩት ሁላ። ስለዚህ የተጀመረውን ድራማ ማስኪሉ አሪፍ ነው ብዬ አስባለሁ። ልክ እንደዛው ወይም ደግሞ ከማለቁ በፊት ምዕራፍ 2 ይቀጥላል ብላችሁ እንትን ብትሉ አሪፍ ነው። ሐረግም ያው መጨረሻ ላይ አልቻሉም፣ ተመልሶ ምዕራፍ 2 ተብሎ ያው ቀጥሏል ካቆመበት። ስለዚህ አሁንም አልቆ ወደ ምዕራፍ 2 ቢቀጥል መልካም ነው ብዬ አስባለሁ። ያው ከዚህ በፊትም ሊያልቅ ነበረ ነግሬያችኋለሁ። ቀጥሎ ነው ብያችኋለሁ። አሁንም ይሄኛውን በምዕራፍ 1 አድርጋችሁት እስካሁን ያለውን ወደ ምዕራፍ 2 ብንሻገር አሪፍ ነው ብዬ አስባለሁ። ምክንያቱም ጥቅም እየተገኘበት ያለ ነገር ባይቋረጥ ደስ ይለኛል። ኖላዊ ተከታታይ ድራማ ደግሞ ድራማ ብቻ ሳይሆን የሚኖር ህይወት ነው። በጣም ምርጥና አስተማሪ ድራማ። እኔ እስካሁን ካየኋቸው ድራማዎች እሱ ነው። ካየኋቸው ስላቸው ያ ድራማ ላይ የለውበትም። እረኛዬን እንኳን ያላየው ሰውዬ ነኝ እስካሁን እና ብቻ እኔ ባየሁበት አንግል ይህን ድራማ በጣም ወድጄዋለሁ። በጣም ትህትናን፣ መልካምነትን የምንማርበት ድራማ ስለሆነ ማለት ነው። ለዛ ነው እንደዚህ ያልኳቸው። በአሴርና በተምቹ እንዲሁም ደግሞ በሀና መካከል ያለው ቤተሰባዊነት ደስ አይልም ጋይስ? እንደ ታናሽ ወንድምና እንደ ታናሽ እህት ምናምን፣ ታናሽ ወንድምና ታናሽ እህት ይሄዳል ወይም ደግሞ ታላቅ ወንድምና ታናሽ እህትና ታላቅ ወንድም፣ እንደዛ አይነት እንትን ነው ያደረጉት። ገብቷችኋል አይደለ? ተምቹ በቃ ሄዶ ንቅ ያረጋት ምናምን። በቃ ሀና ከዚህ በኋላ የምታናገራቸው አይመስልም አይደለ ለኛ። ነገር ግን ተመልሶ ይቅርታ ሲጠይቃት እሷ ረስተዋለች። በቃ ኖርማል ቤተሰቦቼ ናቸው ከማንም ይበልጡብኛል ምናምን አይነት ነገር አውርታለች እና በመሀላቸው ያለው ነገር በጣም የጠበቀ ነው እና እኔ በጣም ተመችቶኛል እሱ ነገሩ በጣም ከምላችሁ በላይ። እንደዚህም ይቻላል ወይ ብዬ እስክል ድረስ ነው ያልኩት። ምክንያቱም የስጋ እህቷን እንዲሁም ደግሞ ወንድሟን ሰላምዬና ምናሴን ተናግራ ለእነሱ ማርላቷ፣ በእነሱ መሀል ጣልቃ እንዳትገቡ ምናምን ማለቷ እኔ በጣም ተመችቶኛል። በጣም ያስደስተኝ ነገር እሱ ነው። እናንተ ምን ትላላችሁ? እኔ የአሴርና የሀና ጉዳይ እኔ ያበቃለት ነው ይመስለኝ።
ሀና በእርግጥ ተወዷለች አሲርን? ምን ታስባላችሁ? እስኪ እኔ አንድ ላይ ቢሆኑ በጣም ደስ ይላል፣ ድራማውም ሳቢ ይሆናል ብዬ አስባለሁ። ነገር ግን አንድ እውነት ከዚህ በፊት ተናግሬያለሁ። ጎዳና ላይ ያለችው አሲር የምታፈቅረው ልጅ እሷን መቀበል አለበት ብዬ ነው የማስበው እኔ። ምክንያቱም ሀና ከእዝራ ጋር ፍቅር ጀምራለች። ምናልባት በሙሉ ልብ አላፈቀረችው ይሆናል ምናምን። እንደገና ደግሞ ኤላ ጋም ነበረ። ኤላም ያው ታውቁታላችሁ፣ ከዚህ በፊት የጀመራችሁ ሰዎች ወይም ደግሞ ከመጀመሪያ የጀመራችሁ ሰዎች ኤላን ታውቁታላችሁ። እና ያ ነገር አለ እና አሲር ደግሞ ንጹህ ነው። ገብቷችኋል? የመጀመሪያው ነው ሀናን ያፈቀረውና የሆነ ተበታተን ሀሳቡ እንዴት ተሰብስቦ እንደሚመጣ ለማየት በጣም ጓጉቻለሁ። እንደኔ ግን እኔ በቅንነት ሳስበው አሲር ጓደኛው ወይም ደግሞ ጎዳና ላይ አብረው የኖሩትን የረጅም ጊዜ ጓደኛዋን ቢያፈቅርና ከእሷ ጋር ህይወት ቢመሰረት እኔ በጣም ደስተኛ ነኝ። ምክንያቱም እሱ ትክክለኛ ፍቅረኛው ነች። በቃ ምንም ሳይኖር ከዚህ በፊት ተናግሬያለሁ እና በባዶ ሜዳ ላይ ነው የወደደችው፣ ምንም ሳይኖር። ገብቷችኋል? እንዳሁኑ ሳይለወጥ እና እሷን ቢቀበል ደስ ይለኛል። ነገር ግን አብዛኞቻችሁ ይህንን ነገር አትቀበሉ፣ አሲርን ነው የምትፈልጉት። አሲር የሚሆን ይመስለኝ። እኔም የእናንተን ሀሳብ ኮሜንት ላይ አስቀምጡልኝ። ከዛ ውጭ በትናንትናው ክፍል በጣም ብዙ ሰው ጠፍተዋል። በተለይ ፋዘር አቶ ኖላዊ ጠፍተዋል። አቶ ኖላዊ እኮ ከሌሉ ድራማው ይደብረናል። የምሬ ነው እንደ እሳቸው መበቀ ዋናው ናቸው፣ ዋና ገጸ ባህሪ ናቸው። እና አቶ ኖላዊን አምጡልን። መስፍን የለም። አረ መስፍን የተፈተፍ ሲል አሳዩን። ሚስቱ ታስራ ጭራሽ እሱን ታጠፉታላችሁ። አረ ሺ የምሬን ነው እንዴ! ተፍተፍ ማለት አለበት። በቀን 2 ምናምን ፖሊስ ጣቢያ መገኘት ነበረበት እንዴ! ሲያስብ ሲያሰላስል ስለሚስቱ ምናምን ማየት ነበረብን። አረ አስቱም ጠፋች። ወይኔ ልጅሽ ታስራለች፣ አንቺ የለሽም። አስቱ አረ የለሽ። አረ ተው እንዴ! ሼሮ የምሬን ነው እንዴ! እሺ የእርግብን ተዋት። እርግብ ትሂድ ያለ እሷን ተቀብለናል። ሲጀመር ረስተናታል። ትላንት ነው ያስታወሰን ተምቹ እንጂ ረስተናታል። ኧረ ተው ግን ነው እና በቀጣይ ክፍል እነሱን እንጠብቃቸዋለን። ኤላም ቢመጣ አሪፍ ነው ብዬ አስባለሁ። ከዛ ውጭ ትምህርት ቤት እየተፈጠረ ያለው ነገር ነው። ትምህርት ቤት ላይም ያው አሪፍ እየሄደ ነው። እኔ ያ ምስኪን ልጅ በጣም እያሳዘነኝ ነው። ስም ብቻ ነው የሚያምረው። አንተ የምሬ ነው፣ ስም ብቻ ነገር ስራ ምንም አያምር። ፍቅር እውር ያደርጋል ሲባል ለካ ውሸት ይመስለኝ ነበር። እውነት ነው፣ ፍቅር እውር ያደርጋል። የምሬ ነው የምላችሁ። ምክንያቱም እኔም ስላየሁት። ይሄ አንዳንዴ የማይመጥናችሁ ሰው አይባልም አይደለ ጋይስ? ይሄ የማይሆናችሁ ሰው የማትወጡት ጉዳይ ውስጥ ትገባላችሁ። በቃ እውር ያደርጋችሁ። የምሬ ነው። በቃ ለእናንተ እንደማይሆን እያወቃችሁት በቃ ገብቶ በቃ ከእናንተ ጋር መሆን እንደማይችል ገብቷችኋል እኮ ኦልሬዲ ተረድታችኋል። በቃ ከእናንተ ጋር እንደማይሆን ማች እንደማያደርግ በብዙ ነገር አብራችሁ እንደማትሆኑ ውስጣችሁ ያውቋል። በቃ ገብቷችኋል፣ ኦልሬዲ ጨረሳችኋል። ነገር ግን ትታገላላችሁ የእናንተ ለማድረግ። እኔ በጣም ግርም ይለኛል። ብቻ ምን ሆኜ ነው እላለሁ። አሁን ትዝ ይለኛል አንዳንዴ። ለመልካም ነው፣ ብዙ ነገሮችን ትማሩበታላችሁ። በተለይ ደግሞ ከዛ ህይወት ከወጣችሁ በኋላ ያላችሁ የእናንተ የላይፍ ስታይል በቃ ሲሪየስ ይሆናል። ገብቷችኋል። ትጠነክራላችሁ፣ በአእምሮ ትጠነክራላችሁ፣ በፈተና ትጠነክራላችሁ፣ በብዙ ነገር ጠንካራ ማንነት ይኖራችኋል ብዬ አስባለሁ። በብዙ ነገር የተፈተነ ሰው ጠንካራ ይሆናል፣ በቀላሉ አያድቅም ብዬ አስባለሁ። ወርቅ የሚሆነው ሲፈተን ነው አይደለ? በሳት እንደዛ ብሉት እና አንዳንዴ ደግሞ በእንደዚህ አይነት ሂደት ውስጥ ራሳቸውን የሚያጡ ሰዎች አሉ። በሱስ ውስጥ እንትን ብሎ በዛው የሚቀሩ እድሜያቸው እዛው የሚያድግ እንደገና ደግሞ ወደ ራሳቸውን እንትን የመጉዳት አይነት ነገር ሪፍሌክት የሚያደርጉ ሰዎች ማዕት ናቸው። ምክንያቱም እንደምሰሙት ነው ሶሻል ሚዲያ ላይ እና ብቻ ከባድ ነው። ሲነገረን ደግሞ ማንሰማው ነገር በጣም ነው ግርም የሚለኝ፣ ድንቅ ነው የሚለኝ። የምንግርም ብቻ ካልኳችሁ ብዙ ነው ማውራው። ለማንኛውም በጣም ወዳችኋለሁ። ሐረግንም ያው ሪቪው ማድረግ ጀምረናል። እዚህ ላይ ሐረግን ያላያችሁ ሰዎች ይሁ ክፍል 138 ዛሬ ይለቀቃል። አይ ቲንክ ዛሬ ወር ነገ ከሁለት አንዱ ቀን ይለቀቃል። ዛሬ የሚለቀቅ ይመስለኛል። አብረን ፈታ እያልን እንቆያለን። እዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ዶር እንድትቱ ምናምን አብሮ ቪዲዮ ላይክ አድርጉ። በጣም ነው የምወዳችሁ። ክፉ አይንካችሁ፣ ክፉ እንደንዙ አልፏችሁ፣ ይሳካላችሁ፣ ይመርባችሁ፣ ቀናችሁ በሁኔታችሁ ብሩ ይሆንላችሁ እያልኩኝ እኔ ብዙ ተሰናበትኳችሁ። መልካም ጊዜ። የወይዘሮ ባዩሽ ባለቤት ምን አይነት ምች የሆነ ሰውዬ ነው ጋይስ! እንዴ በተለይ ደግሞ ከሰላምዬ ጋር ያደረገው ጭዌ በቃ የመጨረሻ ነው የተመቸችኝ። እኔ ከምላችሁ በላይ ተመችቶኛል።
ኤላ ከች ሊል ነው። ኤላ ወሎዬ ከቻሳ ወደ አዲስ አበባ። ሀናን የሚያፈቅሯት በዙ። በዚህ በኩል ሊመጣ ነው የመጀመሪያው አፍቃሪዋ። ሁለተኛው አለ አሴር፣ ሶስተኛው አለ ደግሞ በስቆ መቺው ክራር መቺው ማን ነው የምትሉት? እዝራ። ሁሉም እንግዲህ በአንድ ላይ ሊሰበሰብ ነው። ምን የሚፈጠር ይመስላችኋል? ሀሳብ ካላችሁ ኮሜንት ላይ አስቀምጡልኝ። ለማንኛውም እስኪ አዲስ ነገር ካለ ወደ መጨረሻ ወይም ደግሞ ወደ በኋላ አወጋቸዋለሁ። ከዛ በፊት ግን እንዴት ናችሁ ውድ የኖላዊ ተከታታይ ድራማ ቤተሰቦች ማናችሁ? ዛሬም አብረን ኖላዊ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን እንጀባ ምላችሁ ይሆናል። ኖላዊ በትናንትናው ክፍል ያልተጠበቀ ነገር ነው ያየ ነው። በተለይ ደግሞ የወይዘሮ ባዩሽ ባለቤት መጥቶ በቃ ሰርፕራይዝ ነው ያደረገን አይደለ ጋይስ? ፈታ ደመቅ ሽብረቅ ምናምን ነው ያለው። ረበስ ሰው ግን እንደዚህ ነው አያቸዋ ጋይስ። እዛ መጥቶ እንጡር አለ በቃ ፖሊሶቹ ፊት ምናምን ሪግ ዋለ። ሰፈር ላይ ጮቤ ጥሎ በቃ ወይኔ እንደዚህም አለ በቃ። ምን ሲባል እሰማለሁ መሰላችሁ? ሲባል ሳይሆን ያው ብዙ ጊዜ ያስተዋልኩት ነገር ነው። ለቅሶ ላይ የሚገኝ ሁሉ ሰው ሀዘንተኛ አይደለም፣ ግማሹ ደስተኛ ነው ጋይስ። ስለሞተ እሰይ የሚል ነው እዛ የሚገኘውና ያንን ነገር እንዳይን ያደረገኝ እና ለቅሶ ላይ ብዙ ሰው ሲያለቅስ በቃ ምርር ብሎ ምናምን ሲሉ ታያላችሁ። ነገር ግን የውሸት ለቅሶ ነው። አብዛኛው ሰው በሆዱ እየሳቀ ነው። እሰይ እንኳን ሄደ ተገላገል ነው እፎይ ነው የሚለውና እሳቸውም እንደዛ በመሆናቸው እኔ ገርሞኛል። ነገር ግን ባለቤታቸው አይደለች እንዴት ነው እንደዚህ ጋር ይሰረብስ ሆኖ ይከብዳል። ቢያንስ እኮ አብረው ተኝተዋል፣ አብረው በልተዋል። ባይስማሙም ረጅም ጊዜ አብረው ሆነዋል አይደል እንዴ? እንደዚህ ይቻላል ወይ? ከባድ ነው። ብቻ ከሰላም ጋር የነበራቸው ቆይታ የመጨረሻ ነው ያዝናናኝ። ከዛ ውጭ ደግሞ ትምህርት ቤት ምናምን አልታየም። ምንድነው ትምህርት ቤት ላይ ዝም ብላችሁ በዛው ልትዘጉ ነው ወይ ብዬ ነበረ። ትምህርት ቤት ላይ መለስ ብላችሁ ደግሞ ትላንት አሳይታችሁናል። እሱ ነገርም በጣም ተመችቶኛል። ግን በትላንትናው ክፍል ፋዘር አልነበረም እና አሲር አልነበሩም። ወደዛ ስትሄዱ ደግሞ በጠላቶቹ በኩል ያለው ነገር ምንም አይነት እንቅስቃሴ የለም። እንዲሁም ደግሞ መረጃውን የያዘችው ልጅ ምንም ድራሿ ጠፍቷል ጋይስ። እዛ ጋ ያለው ነገር ምንድነው? ምን ታስቦ ነው ጋይስ? ኖላዊ ተከታታይ ድራማ አሁንም ወደፊት ሊሄድ ነው ይመስለኛል። ወደፊት አሁንም እየተራዘመ ይመስለኛል። ምክንያቱም በአሁን ሰዓት አዲስ ድራማ ከመጀመር ይልቅ የታወቀውን ድራማ ወደፊት ይዞ መሄድ የተሻለ ነው ብዬ አስባለሁ። ለምሳሌ ሀረግ የሚተላለፍበት ቻናል ላይ ከዚህ በፊት ሀረግን ታውቁታላችሁ መቼም። እዛ ላይ አንድ ድራማ ተጀምሮ ነበረ እንግዳ ምንም ቪው የለውም እና ሀረግ ምዕራፍ 2 ሊጀምር እንደሆነም ሰምታችኋል ብዬ አስባለሁ። እንደዛ እያደረጋችሁ ካልሄዳችሁ በስተቀር ትንሽ ከበድ ይላል። ምክንያቱም ብዙ ድራማዎች አሉ፣ ሰው አይቶ የሚጨርሰው አይነት አይደለም፣ ነገሮች በዝተዋል እና አሁን በዚህ ሰዓት አንዴ የወጣውን ወይም ደግሞ አንዴ ታዋቂ የሆነውን ድራማ ይዛችሁ ብትሄዱ የተሻለ ነው ብዬ አስባለሁ። እና ሀረግ ደግሞ ያለቀበት መንገድ ጥሩም ስላልሆነ ነው። ወይ በሀረግ እንመለሳለን። ለማንኛውም በዚህ ሊጨርስ እንዴ ወዴት ነው ወደ ሀረግ የምቀላቀለው? ዞሮ ኖላዊም ወደፊት እየሄደ እንደሆነ የሚሰማኝ እኔ። ኤላም ያው ሊመጣ ነው። ኤላ መምጣት አለበት። በጣም ረጅም ጊዜ ሆኖታል፣ ጠፍቷል። ኤላ በጣም ጠፍቷል። ደላላው በጣም ጠፍቷል። መምጣት አለባቸው። ሀና ደግሞ ምን አስባ ነው ጋይስ? ሀና ምን አስባ ነው? ባለፈው እንደዛ ያለች ሴትዮ አሁን ጉንጯን ስሟት ምናምን ስትል ዝም አለች። ቤት የሴት ልጅ ደካማ ጎን የሴት ልጅ ደካማ ጎን በቃ ያው በግልጽ እያሳያችሁ ተቆጥታ ምናምን ለመጣ ለምን ወዲያ ያለች ሴትዮ ስቃ ሄደች፣ ፈገግ ብላ ሄደች እና አስቸጋሪ ነው። ሀና በቃ ለአሲር አትገባ፣ የምሬ ነው የምላችሁ አትገባ። እኔ እንደዛ እያሰብኩ ነው። ያው እንደዛ ስላችሁ ከዚህ በፊት ተናግሬያለሁ። አሲርና የጎዳና ላይ ያለችዋ ልጅ ምን አይነት ነገር እንደነበረ ከዚህ በፊት በነበረው ቪዲዮ ስለተናገርኩ ድጋሚ እሱን ነገር አላነሳም። እናንተ ሀና የማን ብትሆን ደስ ይላችኋል? እስኪ ከሶስቱ ምረጡ። እንግዲህ በፊት ኤላና አሲር ነበሩ። ያው አሲርን አብልጠ ነው ኤላን እንደውም በኮሜንት አባረነው ነበር አለ ኤላ ይውጣ ብለን አባረነው ነበር። አሁን ወደ መመለሻውን ይመስለኛል። ከዛ ውጭ ይሄ ቀጫጫ የሆነ ሰጎን የሆነ ልጅ ማለት ነው ትምህርት ቤት ያለው ጋይስ አሳዘነኝ፣ የመጨረሻ አሳዘነኝ። የምሬ ነው ብላችሁ ፍቅር ከባድ ነው። እኔ አልፈርድም፣ ግን አንዳንዴ እንደማይሆነን እያወቅን እንደማያዛልቀን እያወቅን የሙጥኝ ብለን ከሱ ጋር ለመሆን እንፈልጋለን፣ ወይም ደግሞ የኔ ካልሆነ ብለን የሙጥኝ እንላለን። ይህ ስህተት ነው ጋይስ፣ የምሬ ነው ብላችሁ ዋጋ ነው የምትከፍሉበት እንጂ ምንም የምትጠቀሙበት ነገር የለም።
እንደው ተሳክቶላችሁ እንኳን የእናንተ ብታረጉ የራሳችሁ ብታረጉ ከዛ በኋላ መጨረሻው እንደ ባዩሽና እንደ ባዩሽ ባለቤት ነው የሚሆነው። ገብቷችኋል አይደለ? በቃ ጥሩ ነገር አይኖራችሁ እና ግድ የኔ ካልሆንሽ የምትሉ ሰዎች ይቅርባችሁ። የምሬን ነው የምላችሁ። እኔም ስላደረግኩ ነው ወይም ደግሞ እኔም ስላጋጠመኝ ነው እንደዚህ የምላችሁ። በቃ የኔ ካልሆነ ይሄ ነገር የኔ እንዳልሆነ እኮ አውቃለሁ። ምክንያቱም የኔ ያልሆነ ነገር ይሰማኛል፣ ፊል አደርጋለሁ፣ ማየት እችላለሁ፣ መረዳት እችላለሁ አይደለ ጋይዝ? ያንን እየተረዳሁን ስሜቴን ወይም ደግሞ እውነታውን አፍኜ ትክክል ያልሆነውን ነገር ለመቀበል እንሮጣለን። እኛ የሰው ልጆች ስንባል እንደዛ ነን። እውነታውን ድፍን አድርገን በቃ ይሄ የሚቀየር ይመስላል። እውነት ነው፣ በቃ አይቀየርም ጋይስ። የምሬን የማይቀየር ነገር አለ እኮ ጋይስ። ሁሌ የሚቀየረውን ነገር እኛ ፈቃደኛ ሆነን እንትን ለማለት እሺ አንልም፣ አንፈቅድም። ገብቷችኋል? በቃ የማይቀየረውን ነገር በቃ እኛ ለመቀየር እንፍጨረጨራል። ቀላሉን ነገር ትተን ይሄ በቃ የማይሆነው ነገር ውስጥ እንገባለን አንዳንዴና እንደዚህ አይነት ነገር ውስጥ አትቡ። አሁን እዛ ጋር ጽዮንን ያፈቀራት ልጅ እኔ በጣም ነው ያሳዘነኝ። እውነት ለመናገር አያፍቅራት አይደለም፣ በቃ ያፈቀራት አይደለም፣ እንደማይሆን ያውቀዋል፣ ልቡ ያውቀዋል። ይህን የሚያደርገው እኮ ለሱ ብሎ ሳይሆን ለእሷ ብሎ ነው። እሷና እዝራ እንዲስማሙ ብሎ ነው ይህን እያደረገ ያለው እየተላላከ ያለው። እንደሱ ማድረጉ ለሱ ምንም ጥቅም እንደሌለው ያውቀዋል። ግን ያው እሷን ለማግኘትና እሷን ለማውራት በዛ ሁኔታ ውስጥ ትወደኛለች ብሎ በማሰብ ነው ይህንን እያደረገ ያለው። የእናንተ ያልሆነ ነገር ላይ ባትደፍኑ፣ በቃ ቢቀርባችሁ። የምሬን ነው የምላችሁ። በቃ መተው በቃ የእናንተ የሆነው አላ ስትተው ነው ሌላ የሚመጣው። ስትተው ነው የእናንተ ነገር የሚመጣው። አለመተው አምኖ አለመቀበል መስዋዕትነት ያስከፍላል። ጊዜያችሁን ያጠፋባችኋል። ወጣትነታችሁን ታጡበታላችሁ። ብዙ ነገሮች ትገባላችሁ። ምናልባት ውስጥ የተለያዩ ነገሮች ውስጥ ልትገቡ ትችላላችሁና መተውን የመሰለ ነገር የለም ባይ ነኝ። በዚሁ አጋጣሚ ያው በትናንትናው ክፍል ፈታ ያደረጉን የባዩሽ ባለቤት ናቸው። እሱም እንደዛ የሆነበት የሆነ ምክንያት ይኖረዋል ብዬ ነው የማስበው። ብቻ ደስ ይል ነበር የትናንትናው ክፍል። በባዩሽ በኩል ያለው ነገር መምጣቱ በጣም አሪፍ ነው ብዬ አስባለሁ። እንግዲህ በቀጣይ ክፍል ያው ሰኞ ነው የምንገናኘው። ሰኞ ላይ ጥሩ ነገር እናያለን። በተለይ ደግሞ በመረጃው በኩል በእርግብ በኩል በተቃራኒ ቡድን በኩል ያለውን ነገር የምናይ ይሆናል። እንዲሁም ደግሞ የአሴርን ጉዳይ የምናይ ይሆናል። ኤላም ወደ አዲስ አበባ ከወሎ ይመለሳል እና እንደነዚህ አይነት ነገሮችን በቀጣይ ክፍሎች ውስጥ የምናይ ይሆናል። ጥሩ ነገር እናያለን ብዬ አስባለሁ። አቶ ኖላዊም ጠፍተዋል ምናምን፣ ብቻ ትንሽ የጎደለ ነገር አለ፣ ብዙ የጎደለ ነገር አለ። የባዩሽ ባለቤት መምጣቱ ነው እንጂ የባዩሽ ባለቤት ባይመጣ ድራማው እንዳልተሰራ ነበር የምናስበው አለ። በነገራችን ላይ ደግሞ ሰላምዬን በጣም አድንቄያታለሁ። ገንዘብን ስለሚወድ በቃ እሱን ሄዳ ለማወጣጣት ምናምን ያደረገችው ነገር በቃ በስመ አብ። ሰላም አትቻል። ሰላም ከባድ ነች፣ ከባድ ሚዛን። እኔ ሰላም በጣም እያበሳጨኝ ያለው ነገር ምን እንደው ታውቃላችሁ? ከንፈር መሰም ብርቅ ነው እንዲ የምትለው ነገር ረፊ እንጂ ረፊ ሰላም ታይ እንዴ? አዎ ብርቅ ነው እንዴ? ዝም ብዬ እያስነካው መዘዙስ ይዞ የሚመጣውስ ነገር ጋይዝ እንዴ? የምሬን እኮ ነው፣ የምሬን ነው። ይዞ የሚመጣው ነገር ጠብቆን ነው እንጂ እኮ ስንት ነገር አለ አለ ጋይዝ። እና እንደዚህ ስላችሁ ደግሞ ያው ይጠብቀኛል ብላችሁ ሂዱ በርቱ እያልኳችሁ አይደለሁም። ክብራችሁን መጠበቅ ወሳኝነት አለው። በተለይ ደግሞ ለሴት ልጅ ክብሯን ካጣች ብዙ ነገር እንደጎደላት ማሰብ መቻል አለባት። የምሬን ብላችሁ አሁን በዚህም ጊዜ አንድ ወንድ ልጅ ምን አይነት ሴት ማግባት ትፈልጋለህ ብላችሁ ብትጠይቁ፣ አጠገባችሁ ያለውን አካባቢያችሁ ላይ ያለውን ሰው ጠይቁ። እስኪ ወንድማችሁን ቢሆን ጠይቁ። ምን አይነት ሴት ማግባት ትፈልጋለህ ብላችሁ ብትጠይቁ፣ ክብሯን የጠበቀች ምንም ወንድም አታውቅ፣ ጨዋ፣ የማትዘል፣ የማትጠጣ፣ በእምነቷ ጠንካራ። ገብቷችኋል? እንደዚህ አይነት ምርጫ ነው ሰው የሚያነሳላችሁ። የምትንዘላዘለዋ፣ የምትጨፍረዋ፣ እርቃኗን የምትሄደዋ ምናምን አይነት ነገሮች ከሆነ ወፍ ማንም የሚፈልግ ነገር የለም። ለጊዜያዊ ነገር ልትፈለጊ ትችያለሽ፣ ሊመስልሽ ይችላል። ፏ ብለሽ ስትወጪ የሆነ ተገላልጣችሁ ምናምን ስትወጡ ምናምን በቃ የሆነ እንትን ስታደርጉ ምናምን የሆነ ለየት ያለ እንትን ስትሆኑ በቃ ተፈላጊ ነኝ ብላችሁ ሊሰማችሁ ይችላል። ሰው ይፈልገኛል ማለት ትችላላችሁ። አዎ ብዙ ሰው ይፈልጋችሁ እንደዛ ስትሆኑ፣ ምክንያቱም ተራ ስለሆናችሁ። ተራ ሆናችሁ ማለት ደግሞ ለሁሉም ሰው ተፈላጊ ናችሁ። ግን
ለዘላለም ሳይሆን ወይም ደግሞ ለህይወት ሳይሆን ለጥሩ ነገር ሳይሆን ለጊዜያዊ ለአንድ ቀን ሜቢ ለወር ሜቢ ለ6 ወር ምናምን እንደዚህ ሊፈልጓችሁ ይችላሉ። ከዛ ውጭ ከእነሱ ጋር መቼም አትዘልቁ። እውነቱን ነው የምነግራችሁ። ምክንያቱም ይህን ነገር በብዙ ስላየሁት ነው እንደዚህ የምላችሁና ራሳችሁን መጠበቅ በጣም መልካም ነገር ነው ብዬ አስባለሁ። እኔ የሀናን እንትን እደግፋለሁ። በቃ ራሷን ክብሯን መጠበቋ ምናምን በጣም እደግፈዋለሁ። ሴቶች ብቻ ሳትሆኑ ወንዶችም ይህን ነገር ማድረግ አለባችሁ ብዬ አስባለሁ። ነገር ግን ለሴቶች በጣም ወሳኝ ነው። እንደዚህ ስል ወንዶች እንደፈለጋችሁ ውበዱ እያልኩኝ አይደለሁም። ለሴት ልጅ ደግሞ በጣም ወሳኝ የሆነ ጉዳይ ክብሯ ነው። የማትደራደርበትም ጉዳይ ክብሯ ነው ብዬ አስባለሁ። ብዙ ጊዜ ሴቶች ከዛ ህይወት በኋላ ጥሩ ህይወት እንደማይኖሩ የታወቀ ነው። ማለት አንዴ ክብሯ እንትን ካለ በኋላ ወይም ደግሞ ከፍቅረኛዋ ጋር ከመጀመሪያ ፍቅረኛዋ ጋር በቃ ባጭሩ ከተጣላች በኋላ ህይወቷ ጥሩ አይሆንም። ገብቷችኋል አይደላችሁ? የፈለኩት ነገር እያንዳንዱ እንቅስቃሴዋ የመጀመሪያዋን ፍቅረኛዋ ነው የሚያስታውሰው። ይህንን ነገር እምላችሁ የምሬን ነው እምላችሁ፣ እመኑኝም አትመኑኝም እኔ ስላየሁት ነው እንደዚህ እምላችሁና እያንዳንዱ እንቅስቃሴዋ የሚያስታውሰው እሱ ነው። ገብቷችኋል? ምንም ብታደርግላት ምንም ብትሆንላት የመጀመሪያ ፍቅረኛዋ ነው የምታስታውሰው። ሴት ልጅ እንደዛ ነች። ወንድ ልጅ አንዴ ከተወና ከተረሳ ወይም ደግሞ ልቡ ከቆረጠለት ቆረጠለት ነው፣ ወደኋላ አይመለስም። ሴት ልጅ ግን ያቺ የመጀመሪያዋን ጊዜ ነው የምታስበው። ገብቷችኋል አይደለ? ደግሞ ወዳው ከነበረ በጣም በጣም ከባድ ማለት ነው። እና ወንዶች ጥንቃቄ አድርጉ ስታገቡ ሆነ ጓደኛ ስትይዙ፣ ሴቶችም እንደዛው ህይወታችሁን አታበላሹ ባይነኝ እኔ። ለማንኛውም ዛሬ ነበረ ቆይታ ይህንን ይመስላል። ያነሰ ነገር የጎደለ ነገር ካለ እናንተ ኮሜንት ላይ ጨምሩበት። በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ መንዞ አልፏችሁ፣ ሊሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ሌታችሁ ብሩ ይሆንላችሁ እያልኩ እኔ ብዙ ተሰናበትኳችሁ። መልካም ጊዜ። ወይዘሮ ሜላት ምን ነቅቷት ነው ነገሩ መናገር ያልፈለገችው? ምን አይነት እውነት አለ እዛ መሀል? ወይዘሮ ባዩሽና ወይዘሮ ሜላት የራሳቸው የሆነ ሚስጥር ይኖራቸው ይሆን? ከዚህ በፊት ትዝ ይላችሁ እንደሆነ የሆነ ሪቪው ላይ ብቻ ስንት ክፍል ስንት ላይ እንደሆነ አላውቅም፣ አይ ቲንክ 80 or 90 አካባቢ ላይ አንድ ነገር ተናግሬ ነበረ። ወይዘሮ ሜላትና ወይዘሮ ባዩሽ መሀል የሆነ የተደበቀ ሚስጥር አለ፣ ትልቅ ሚስጥር። ወንጀል ይሰሩ ይመስለኛል በጋራ። እንዲሁም ደግሞ ወይዘሮ ሜላት እንደዚህ በሰላሙ መንገድ አይመስለኝም እዚህ ቦታ የደረሰችው፣ ወይም ደግሞ በድርጅቷ በኩል የሆነ ሮንግ የሆነ ነገር አለ ብዬ ተናግሬ ነበረ። አሁንስ ምን ታስባላችሁ? ለምንድን ነው ባዩሽ ከዚህ በኋላ ነገሩን መዋሸት የፈለገችው? መደበቅ የፈለገችው ለምንድን ነው? ምክንያቱም ያለቀ ጉዳይ ነው። ወይዘሮ ባዩሽ ከሞተች ወይዘሮ ሜላት ነገሩን መደባበቅ ለምን አስፈለገ? ምንድን ነው ይሄን ነገር እንድትደብቅ ያደረጋት? ምን ማለት ነው? ገብቷችኋል? እስኪ ከገባችሁ ኮሜንት ላይ አስቀምጡልኝ። ዛሬ በስሱ ሾፍ አደርጋችኋለሁ ወይም ነግራችኋለሁ። እንዴት ናችሁ ውድ የኖላዊ ተከታታይ ድራማ ቤተሰቦች? አማን ናችሁ? ዛሬ አብረን ኖላዊ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ኖላዊ በትናንትና ክፍል ከዚህ በፊት ሪቪው ላይ የተናገርኩትን ነገር አይቻለሁ እና በጣም ደስ ብሎኛል። እውነት ለመናገር በተለይ አሲር ጋር የተፈጠረው ነገር ልጅቷን ሄዶ ማጽናናት አለበት ብያችሁ ነበረ እና እሱን ነገር በማየቴ እኔ በጣም ደስ ብሎኛል። እውነት ለመናገር በጣም ማለት ነው ከምላችሁ በላይ። ምክንያቱም እንደዛ ዝም ብሎ መተው የለበትም ብያችሁ ነበረ። እንደውም እኔ ከዚህም አልፌ ሁለቱ አብሮ ቢሆኑ በጣም ደስ ይለኛል። ነገር ግን እናንተ ተመልካቾች ይህንን ነገር አትፈልጉትም ብያችኋለሁ። ለምን እንደዛ እንዳልኳችሁ ሁሉ በደንብ ተናግሬ ያለሁኝ። ትክክለኛ ፍቅር ምንም ሳይኖራችሁ ይሄ ሁሉን ነገር ግልጽ ሆኖ ትዝ ይላችሁ ከሆነ የተናገርኩት እንደውም ሜዳ ገላጣ ሜዳ ላይ የሆነ ሰው ካለ ወይም የሆነ እንስሳ ካለ በግልጽ ይታያል አይደለ? ገላጣ ሜዳ ላይ በቃ ምን እንደያዘ ምን በደንብ ታዩታላችሁ። ጫካ ውስጥ ከሆነስ ለመታየት ይከብደናል። ለዛ ውስጥ ጫካ ውስጥ ያለ ነገር